በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምን ከረማችሁ? ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናቱ የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን ባለሟል አገልጋዮች ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እንኳን ለብርሃነ ስቅለቱ በሰላም በጤና አደረሰን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ስለኛ የተቀበላቸውን መከራዎች እንማማራለን። እግዚአብሔር ይግለጥልን። የዛሬዋ ዓርብ በእኛ በክርስቲያኖች ዘንድ ዕለተ መድኃኒት ዕለተ መስዋዕት ተብላ ትታወቃለች፣ ትጠራለች። በዚች ቀን እግዚአብሔር መድኃኒት ስለሆነን መድኃኒትም ስለሰጠን እግዚአብሔርን እናመሰግናለን። ዕለቱም ደግሞ ከሌሎች ዕለታት ተለይታ ዕለተ መስዋዕት፣ ዕለተ መድኃኒት፣ ዕለተ ድህነት በመባል ትታወቃለች። በዚች ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለኛ ሲል በመስቀል ላይ ብዙ ጸዋትወ መከራ ተቀብሎባታል፣ ተንገላቶባታል፣ ተገርፎባታል፣ በሽመል ተደብድቧል፣ ተዘብቶበታል። አምላካችን በመስቀል ላይ ይሙሏል። እመቤታችንም በዚች ቀን ልጇን በመስቀል ላይ እያየች ከሚደርስበት መከራ የተነሳ መሪር እንባን አንብታበታለች፣ አልቅሳበታለች። የሚያስተዛዝናት የሚያላቅሳት ዘመድ አልነበራትም። አይሁድ በክፋት ልጇን በመስቀል ላይ ሰቅለውባታልና እመቤታችን መሪር እንባን አልቅሳበታለች። ሐዋርያትም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በመሰቀሉ ዘመድ በማጣቱ ፍትህ በመጓደሉ እውነተኛ ዳኛ በመጥፋቱ አዝነው ተበታትነዋል። ስለዚህ ዕለተ ዓርብ ለኛ ለክርስቲያኖች ዛሬ የደስታ ቀን ብትሆንም ዕለቲቷ በዕለቷ ግን የመከራ ቀን ናት። በአንጻሩ ደግሞ እመቤታችን ብታነባ ዋይ ዋይ ብትል፣ ሐዋርያት ቢያዝኑ ቢበተኑ፣ ጌታ በመስቀል ላይ ቢውል እርሱ በአካለ ነፍሱ ወደ ሲኦል ወርዶ ነፍሳትን ነፃ አውጥቷል። ስለዚህ ነው ዕለተ መድኃኒት ዕለት ህሪት የተመረጠች ልዩ ቀን ዕለተ ድህነት ተብላ የምትታወቀው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐሙት ምሽት በጌቴ ሴማኒ ሲጸልይ ይሁዳ ጎመድ ሾተል የያዙ ችቦና ፋና የያዙ የአይሁድን ሰራዊት አስከትሎ ጌታችን ወዳለበት መጣ። መምህር ሆይ ሰላም ላንተ ይሁን በማለት ጌታን ቀርቦ ሳመው። ጌታችንም ወዳጄ ሆይ በሰላም መጣህን? የሰውን ልጅ በመሳም አሳልፈህ ትሰጣለህ? ላንተ ይብስበታል ብሎታል። ያን ጊዜ ከይሁዳ ጋር የነበሩ ከሊቃነ ካህናት ከጻፍት ፈሪሳውያን የተላኩ ችቦ ፋና የያዙ ሾተል ጎመድ የያዙ ወንበዴ ሊይዙ እንደሚመጡት ሽፍታ ሊይዙ እንደሚመጡ የመጡት እነዛ ሰራዊት ጌታችንን ለመያዝ ቀረቡ። በቀረቡ ጊዜ ግን ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስን ነው አሉት። እኔ ነኝ አላቸው። እኔ ነኝ ባላቸው ጊዜ ተፍገምግሞ በግንባራቸው በምድር ላይ ወደቁ። ይህም አንተን ልንይዝ ብንመጣም አንተ የአምልኮት ስግደት የሚገባ የኃያላን ኃያል በፊትህ ማንም መቆም የማይቻል የሚቀርብ የሌለ በእውነት የአምልኮት ስግደት ፍጥሯን ሁሉ የሚሰግዱልህ ብለው ሳይወዱ በግዳቸው ወድቀው በግንባራቸው ሰግደውለታል። አንድም በኃያሉ ባንተ ፊት መቆም አይቻለንም ሲሉ ነው። በፍግም ብለው ወደቁ። ዳግመኛ ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስ ክርስቶስን ነው አሉት። እንግዲያው እኔ ነኝ፣ እኔን ትፈልጉኝ እንደሆናችሁ እነዚህ ሂዱ ተዋቸው ባላቸው ጊዜ እርሱን ያዙት። ቅዱስ ጴጥሮስ ተቆጥቶ የሊቀ ካህናቱን ባሪያ
ማልኮስ የሚባለውን ቀኝ ጆሮውን ቆረጠው በሰይፍ። ይህም የሊቃነ ካህናት ስልጣናቸው መሻሩን ያጠይቃል። ቀኝ የስልጣን የኃይል ምልክት ነው። አንድም እነዚህን ሰዎች አሰልፎ የመጣ ሰይጣን ከስልጣኑ እንደተሻረ ለ5500 ዘመን በሰዎች ላይ በዓለም ላይ ሰልጥኖ የነበረ ዲያብሎስ ስልጣኑ መሻሩን ኃይሉ መቆረጧን ያጠይቃል። በአንጻሩም ደግሞ የሊቀ ካህናቱ ባሪያ ስለነበረ የሊቃነ ካህናትም ስልጣን ያቺ ጥላ የነበረችው ክህነታቸው ማለፏንም የሚያጠይቀን የሚያስገነዝብን። ጌታችንም ጴጥሮስን ሰይፍህን ወደ ሰገባ መልሰው፣ አባቴ የሰጠኝን ጽዋ አልጠጣትምን? ሰይፍ የሚያነሱ ሁሉ በሰይፍ ይወድቃሉ፣ ሰይፍህን መልስ አለ። ያን ጊዜ የአይሁድ ጭፍሮች ጌታን ይዘው አሰሩት፣ የኋሊት አሰሩት። የታሰሩትን የሚፈታውን ከእስራታቸው ሊፈታቸው የመጣውን የናዝሬቱን ኢየሱስን አስረው ወደ ሊቀ ካህናቱ ግቢ ወሰዱት። ሸንጎ ተሰበሰበ በሊቀ ካህናቱ ግቢ። ምስክር ይፈልጉበት ነበረ። ምንም ምልክት ምስክር ሊያገኙበት አልቻሉ። አንዱ የሚለውን ሌላ ያፈርስባቸዋል፣ አንዱ የሚመሰክረውን ሌላ ያፈርሳል። ቃላቸው አንድ መሆን አልቻለም። ምስክርነታቸው ሊስማማ አልቻለም። ስለዚህ እውነተኞች የተባሉ ሁለት ሰዎች ተመርጠው ቀረቡ። እናንተ መስክሩ፣ ይህ ሰው ምን አድርጓል ብለው ጠየቋቸው። እነርሱም እንዲህ አሉ፣ ይህን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ ብለው ሲናገር ሰምተነዋል አሉ። ሊቀ ካህናቱ እነዚህ የሚመሰክሩብህን መልስ አለው። ጌታ ግን መልስ አልሰጠውም። አንተ የእግዚአብሔር ልጅ ከሆንክ ንገረኝ፣ በሕያው በእግዚአብሔር ስም አምልሃለሁ አለው። የእግዚአብሔር ልጅ እንደሆንክ አንተ አልክ። የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለው። ሊቀ ካህናቱ ተናደው አሁን ምን ምስክር ያስፈልገናል? ይኸው ሲሳደብ ሰምተናል ብሎ ልብሱን ቀደደ። ይህም ክህነቱ ማለፉን ነው የሚያጠይቀው። በብሉይ ዘመን ንጉሥ ልብሱን ከቀደደ ለምጽ ከወጣበት፣ ሊቀ ካህናት ልብሱን ከቀደደ ለምጽ ከወጣበት ከስልጣኑ ይሻራል። አሁን ሊቀ ካህናቱ ወዶ ፈቅዶ ልብሱን ስለቀደደ ከክህነቱ እንደተሻረ ያጠይቃል። እውነተኛ ካህን ሊቀ ካህናት ኢየሱስ ክርስቶስ በፊቱ ቆሟልና ልብሱን ቀደደ። በአንደበቱ ሐሰት አልተገኘበትም፣ አልተከራከረም፣ አልተሟገተም። አንተ የሕያው እግዚአብሔር ልጅ ነህ ሲለው አንተ አልክ ነው ያለው። የሰው ልጅ በኃይል ቀኝ ሲቀመጥ በሰማይ ደመናም ሲመጣ ታያላችሁ ነው ያለው። ዛሬ በመስቀል ላይ ትሰቅለኛለህ፣ ለፍርድ ግን ይመጣለሁ ነው ያለው። ሊቀ ካህናቱ ተበሳይቶ ልብሱን ቀዶ ኢየሱስን አስሮ ወደ ጲላጦስ ላኩት። ጲላጦስም አንተ የአይሁድ ንጉሥ ነህ ወይ አለው። እሱንም አንተ አልክ ነው ያለው። መልስ አልመለሰለትም። በዚህ ሁሉ ይከሱት ነበር፣ መልስ አይሰጥም። ለሊቀ ካህናቱ አይመልስለትም ተገቢውን መልስ፣ ለንጉሱ አይመልስም ብለው አይሁድ በዚህ ሁሉ ይከሱት ነበር። መልስ ባለመስጠቱ ጲላጦስ ደግሞ ተደነቀ። ክርስቶስ ምንም መልስ አይመልስም ነበር። ጲላጦስም በፍርድ ወንበር በተቀመጠ ጊዜ ሚስቱ እንዲህ ብላ መልእክት ልካበታለች። አብሮክላ ትባላለች። በዚህ በጻድቅ ሰው ምንም እንዳታደርግ ተጠንቀቅ። ዛሬ በሕልም እጅግ መከራ ሲቀበል አድሬያለሁና እሱን ዘንዶ ሲጠመጠምበት እርሷን በእሳት አለንጋ ሲገርፋት አይታለችና እጅግ መከራ ተቀብያለሁ፣ ምንም ክፉ ነገር እንዳታደርግበት አለችው። ከተወለዱ ጊዜ ጀምሮ መናገርም መስማትም የማይችሉ 2 ልጆች ነበሯቸው። ንጹሕ ደም ለሚያፈስ ለዚያ ለባልሽ ወዮለት ብሏታል። ስለዚህ ይህን ሁሉ አይታ በዚህ ጻድቅ ሰው ምንም አታድርግ፣ እኔም ተሰቃይቻለሁ፣
በቤታችንም ተአምር ተደርጓል ብላ ላከችበት። ጲላጦስም ከሁለቱ ማንን ልፈታላችሁ ትወዳላችሁ አላቸው። ባርባንን አሉት። ባርባን ግን ወንበዴ ነበር፣ ሽፍታ ነበር፣ እጁን በሰው ደም ነክሮ የሚኖር ቋንጃ የሚቆርጥ ሰው ነበር። ባርባንን አሉት። ይህን ባሉ ጊዜ ጲላጦስ ውሃ አስመጥቶ እኔ ከዚህ ሰው ደም ንጹሕ ነኝ፣ እጄን ታጥቤያለሁ፣ ደሙ በራሳችሁ ላይ ይሁናል እንጂ ከዚህ ሰው ደም ንጹሕ ነኝ አላቸው። ያኔ አይሁድ ይኩን ደሙ ላዕሌነ ወላዕለ ኩሉ ውሉድነ፣ አንተ ምን አግደው ደሙ በእኛና በልጅ ልጆቻችን ላይ ይሁንብናል፣ ብቻ እርሱን አሳልፈህ ስጠን። ያን የተናገሩበት አፋቸው የሚሸት የሚከረፋ ሆኗል። ወንዶች ልጆቻቸው ደም ጨብጠው ደም ጎርሶ የሚወለዱ ሆኑ። ሴቶች ልጆቻቸውም በአጸ ዝሙት ተነድፈው የሚወለዱ ሆነዋል። ጲላጦስም ባርባንን ፈታላቸው፣ ኢየሱስንም ገርፎ ሰጣቸው። ለሐሳባቸው ለምኞታቸው ሰጣቸው። ያን ጊዜ የጲላጦስ ወታደሮች ኢየሱስን ይዘው ወደ ገዢው ግቢ አስገብተው ልብሱን ገፈፉት። ዓለምን የሚያሸበርቅ በጽነ ጽጌያት አሁን እንኳን ቀን ነው። ይህን ቀን ብርሃንን የሚያለብሰውን ምድርን በጽነ ጽጌያት ሰማይን በከዋክብት የሚያደምቀውን ለሰማይ ልብስ ለምድርም ልብስ የሚያዘጋጀውን ሰውን ጸጋን የሚያለብሰውን ልብሱን ገፈፉት፣ ቀይ ግምጃም አለበሱት። የሸዋ አክሊል ጎንግኖ በራሱ ላይ ደፉበት፣ በቀኝ እጁም ዘንግ አስያዙት። ንጉሥ ነህ ሲሉት በፊቱም ተንበርክኮ ዘበቱበት እየሰገዱ፣ ምራቃቸውንም በፊቱ ላይ ተፉበት። ያስያዙትንም ዘንግ ተቀብለው ራሱን በዘንግ ደበደቡት። ፊቱን ሸፍነው መኑ ኮራከ፣ ማን ነው የመታ? ማን ነው የኮረከመ? ተንብለነ፣ ትንቢት ተናገር እስቲ ክርስቶስ፣ ነቢይ ነህ አዋቂ ነህ እያሉ በፊቱ ተዘባበቱበት። ቀይ ግምጃም ገፎ 6666 ጊዜ ገረፉት። ስጋው አልቆ አጥንቱ እስከሚቆጠር ድረስ። ይህን ሁሉ መከራ የተቀበለው ግን ለኛ ሲል ነው። መስቀሉን አሸክመው ሊሰቅሉት ወደ ቀራንዮ ወሰዱት። ወደ ቀራንዮም ሲሄድ እርጥብ እንጨት ነበርና እየወደቀ እየተነሳ እየገረፉ እያንገላቱ እያሰቃዩ ቀራንዮ ደረሰ። ሴቶችም ተከትሎ ያለቅሱለት ነበር። ኢየሱስ እያሳዘናቸው መከራውን እያዩ ወገኖቼ እኛ እናዝናለን። ክርስቶስ ለኛ ዛሬ መከራን ተቀብሏል። መስቀል ላይ ውሏል፣ ወድቋል፣ ተነስቷል፣ ተገርፏል፣ መከራን ተቀብሏል፣ ሐሞት ጠጥቷል፣ የሸዋ አክሊል ደፍቷል፣ ምራቅ ተተፍቶበታል። ስለ ቤተ ክርስቲያን፣ ስለ ክርስትና፣ ስለኛ ሲል የነዚያን የርጉማንን የአይሁድን ርኩስ ምራቅ ታገሰ። ወተአገሰ ምራቀ ርኩስ፣ ያን መከራ ተቀበለ። የተከተሉ ሴቶች አለቀሱለት። እርሱም እንዲህ አላቸው፣ እናንተ የኢየሩሳሌም ሴቶች ስለ እኔ አታልቅሱ፣ ለራሳችሁ አልቅሱ። በእርጥቡ እንጨት እንዲህ ካደረጉ በደረቁማ ምን ያደርጉ ይሆን? ስለ ራሳችሁ አልቅሱ ብሎ ሴቶቹን አጽናናቸው። ጎልጎታም በደረሱ ጊዜ ሐሞት የተቀላቀለበትን የወይን ጠጅ ሰጡት እንዲጠጣ። ቀምሶም አልጠጣም አለ። ተፋው፣ ተጠማው ባላቸው ጊዜ፣ ክርስቶስ መጠማቱን በነገራቸው ጊዜ፣ ውሃ ስጡኝ ባላቸው ጊዜ የውቅያኖስን አምላክ ውሃ ከለከሉት። የዝናቡን ጌታ ሐሞት አጠጡት፣ ውሃ ነፈጉት። ዛሬ እኛ ውሃ የለመንን እንከለክላለን። እኛ ያልፈጠርነውን ውሃ መከልከል ነውር ነው። ክርስቶስ ግን የፈጠረውን ውሃ ነፈጉት፣ ከለከሉት። የውቅያኖሱን ጌታ፣ የዝናቡን ጌታ፣ የምንጮቹን ጌታ እርሱን የገዛ የፈጠረውን ውሃ ነፈጉት። በመስቀል ላይም አስተኝቶ
በ5 ችንካሮች እጆቹንና እግሮቹን ቸነከሩ። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ በ5 ችንካሮች እጆቹንና እግሮቹን ቸነከሩት። ወገኖቼ ለኛ ሲል ነው በመስቀል ላይ እንደዛ ሆኖ የዋለው። ከቸነከሩትም በኋላ በመስቀሉ ላይ ሰቀሉት። ለ4 ጭፍራ ተከፍለው በልብሱ ላይ ዕጣ ተጣጣሉ። በግራና በቀኝ 2 ወንበዴዎችን ጢጦስና ዳርክስ የሚባሉትን በግብፅ ሲሰደድ ያገኛቸውን በግራና በቀኝ ሰቀሉ። ኢየሱስን በመካከላቸው በመንገድ አላፊም ሊቃነ ካህናቱ፣ አለቆቹ ሁሉ ሰው ሁሉ እያየ ይዘባበትበት ነበር። ክርስቶስ አንተ የሕያው እግዚአብሔር ልጅ ከሆንክ ና በላ፣ ከመስቀሉ ረዳ፣ ቤተ መቅደስን በ3 ቀን አፍርሰ የምትሰራ እስቲ ራስህን አድን፣ ረብለቹን አዳነ፣ ራሱን ማዳን አይቻለውም እያሉ ይዘበቱበታል። አልዓዛርን ከሞት አስነሳ፣ እስቲ ራሱን ከሞት ያድን እያሉ ይዘባበቱበታል። አምላካችን በመስቀል ላይ ሲንገላታ 7 ተአምራት ተከስተዋል። በሰማይ ፀሐይ ጨለመች። ከ6 ሰዓት እስከ 9 ሰዓት በዓለም ላይ ጨለማ ነገሰ። ጨረቃም ደም ሆነች፣ ከዋክብት ረገፉ። ይሄ 3ቱ በሰማይ የተከሰተ ተአምር ነው። 4ቱ ደግሞ በምድር ነው። የቤተ መቅደስ መጋረጃ ለ2 ተቀደደ። ምድር ተናወጠች፣ አለቶች ተሰነጣጠቁ፣ መቃብራት ተከፈቱ፣ ሙታንም ተነሱ። ከ2ቱ በግራና በቀኝ ከተሰቀሉት በቀኝ በኩል ያለው ጢጦስም ይህን አይቶ ተዘከረኒ እግዚኦ በውስተ መንግሥትከ ብሎታል። 7ቱን ተአምራት በሰማይ 3ቱን በምድር 4ቱን ተመልክቶ ፍጹም አምላክ መሆኑን ተገንዝቦ አቤቱ በመንግሥት ስትመጣ አንተ አስበኝ በማለቱ አንተ ትቀድሞ ለአዳም በውያ ውስተ ገነት ዛሬ ከኔ ጋር በገነት ትሆናለህ፣ ከአዳምም ቀድመ ገነት ትገባለህ ብሎት ደመ ማኅተሙን ቢሰጠው ፈያታዊ ዘየማን ወይም ጢጦስ የተዘጋውን የገነትን በር ከፍቶ ገብቷል። ገነትን የሚጠብቅ ሱራፊ እስከሚፈራው እየሸሸ መኑ አንተ ማነ? አብርሃምነ? ደጋጎቹን እየጠራ ሙሴነ? ያዕቆብነ? ይስሐቅነ? ዳዊትነ እያለ አይደለው? ታዲያ ማነ አንተ? ግርማ የሚያስፈራ እንዴት ወደዚህ ልትመጣ ቻልክ? እኔ ወንበዴ ነኝ፣ ሌባ ነኝ፣ እጄን በሰው ደም ነክሬ የምኖር ቋንጃ ስቆርጥ የኖርኩ ሌባ፣ ወንበዴ፣ ገዳይ፣ ነፍሰ ገዳይ ነኝ። ታዲያ ለዚህ ክብር ምን አበቃ? አልሰማህም እንዴ? ጌታ በመስቀል ላይ በቀራንዮ ተሰቅሎ ደሙን አፍሶ ጌታዬን አየሁት። በምድር 3 በሰማይ 4 ተአምራትን አይቼ ፍጹም አምላክነትን ተገንዝቤ አቤቱ በመንግሥት ስትመጣ አስበኝ ብዬ ለመንኩት። በመስቀል ላይ ከኔ ጋር ተሰቅሎ ከኔ ጋር መከራ ሲቀበል አየሁት። ጌታዬን በመስቀል ላይ መከራውን ሲቀበል ተጠምቶ ሞት ሲሰጡት የውቅያኖሱን ጌታ የዝናቡን ጌታ ውሃ ሲከለከሉት አየሁት። በምሽመል ሲደበድቡት አየሁት። በጅራፍ ሲገርፉት 6666 ጊዜ ሲገረፍ የሸዋ አክሊል ደፍተው ከኔ ጋር በመስቀል ላይ አየሁት። አምላኬን አየሁት። ከኔ ጋር ተሰቅሏል። አምላኬ አንተ በመንግስት አስበኝ አልኩት። ዛሬ ከኔ ጋር በገነት ትሆናለህ። ከአዳም ከአባት ቀድመ ከደጋጎቹ ቀድመ ወደ ገነት ትገባለህ ብሎ ይሄን እንደ ማኅተም ሰጠኝ አለ። ሱራፊም ይሄን እያደነቀ ዞር አለለት። ወደ ገነት ገባ። የመጀመሪያው ሰው ገነት በመግባት የመጀመሪያው ሰው ሆነ። የመጀመሪያው ሰው ሲኦል በመግባት ቃየል እንደነበረ ክርስቶስ በሞቱ ደግሞ በአቤል ሞት ምክንያት ቃየል የመጀመሪያው ሰው ነበር ሲኦል በመግባት። በክርስቶስ ሞት ምክንያት ፈያታዊ ዘየማን ገነት በመግባት የመጀመሪያው ሰው ሆነ። አዳም ከተባረረ በኋላ ማለቴ ነው።
9 ሰዓት ሲሆን ጌታ ተፈጸመ ብሎ ነፍሱን አሳልፎ ሰጥቷል። በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን ነፃ አወጣቸው። ኪዳነ አዳም ተስፋ አዳም ተፈጸመ። ክርስቶስ በመስቀል ላይ ተሰቅሎ ሞቶልናል። ዛሬ ወገኖቼ ክርስቲያኖች ምን ትጠብቃላችሁ? ደመ ማኅተሙን ያዝ ወገኔ። እንደ ፈያታዊ ዘየማን ተአምራቱን ተመልከት። ዛሬ ዓይንህን ግለጥ። ክርስቶስ በመስቀል ላይ ነው ያለው። ዛሬ ደሙ እንደ ውሃ ይፈሳል፣ ስጋው ይቆረሳል፣ በጅራፍ ተገርፏል። ዛሬ በዕለተ ዓርብ ስጋው ይቆረስልናል፣ ደሙ ይፈስልናል። የክርስቶስን ስጋና ደም ተቀበል። እንደ ፈያታዊ ዘየማን ማኅተምህን ያዝ። ወደ ሲኦል እንዳትወርድ፣ ገነት እንዲከፈትልህ ስጋውን በመብላት ደሙን በመጠጣት የመንግስቱ ወራሾች ለመሆን ያብቃን። ለብርሃነ ትንሣኤው ያድርሰን። ይቆየን።